አልገባኛለ ወንጌል ነው ምንድነው ግን እኛ ማለት አንቺ አንድ ጥያቄ በጣም ደንግጬ አካውንት ቀይር አንቺ አንድ አካውንት ቀይር ደንግጬ ወይ ታፊ ሶሪ በጣም ምን አልክ ሲስ አንዴ ደንግጬ ነው የመጣው ቶሎ አካውንቲን ቀይር የሚገርምሽ ደንግጬ ነው አንቺ ጋር የገባሁት ምን ነው ምን ተፈጠረ እንዴ ከሄኖ ጋር ምን ሆናችሁ ነው ሄኖክ ፎቶሽ ነው የለጠፈው ሄኖክ ማን ነው ሄኖክ እኮ ደምቡ ነው ሲስ አንቺ ሄኖክ ማን ነው ሲስ አረ በጣም መልካም ሰው ነበር ሄኖክ አረ ዘንድሮ እስኪ ሼር አድርገሽ አይሰማውም ሃኒ አይቺ እኔን እየረገጠኝ ነው እሰማ አሁን ትሰማለህ ሲስ እንዴ አረ ፎቶ አኮ ደንግጬ እኮ አካውንቴን ቀይሬው በዛኛው አካውንት ነበረ ስልኬ ላይ ያ በዛኛው አካውንት መግባት አልችልም ታውቂያለሽ ነግሬሻለሁ ሸወጣ አንተ ደግሞ እንደየታለው በእግርህም በእጅም ነበር ስታሸበሽብ ነበር በጣም የሌላ ሸባሽብ ያንተ ማሸብሸብ እንኳን እግዚአብሔር እርቶ ከዚህ ከማሸብሸብና ከማስመሰል ወጣ ጥሩ ነው አሁን እንደ ልክ ነው በሲሳይም እንደው ተምረ ሲሳይም ተምረ በቃኝ ብለህ እንግዲህ አሁን ምንድነው የሚለው ራሱ ኦኬ አዲስ የልመና ዘዴ ምንድነው የምትፈልጉት ግን አልገባኝም ግን ምንድነው ግን ማለት እየተካሄደ ያለው ምንድነው እኔ ሊገባኝ አልቻለም በቅንፍ ውስጥ የዮሐድ ፒክቸር ፕሮፋይል ፒክቸር አለ ዮሐድ ንጉስ ሚል ከዛ አዲስ የልመና ዘዴ አሁን በጣም ይሁን ህሊና ቢሶች ናቸው በየማምነው አንዳንድ እዚህኛ ቤት ያሉት አሁን በዮሐድ ስም እንዲለምኑ ነው ማለት ነው ይሄ ኤርሚያስ ማለት ልክ ነው በቃ በኤርሚያስ ሳይድ የተደረገው ነገር ልክ ነው ምንም ስህተት የለውም እና በቃ እንከን ሲፈልጉ ነበር ኦርቶዶክሳውያን ትንሽ የነገር አገኙና በቃ አሁን በዮሐድ ስም እየለመኑ ነው ብሎ ማሰብ ይሄ ማን እንዳለው ቀለሰሽ ከቪውዎቹ ማለት ነው ገስት ላይ ያው ብሩክ ባባ አለ ገስት ላይ ሆፕ መሲ ያለች መነን አለች ማኪ ያለች ምናምን ሜርሲ ያለች ምናምን ነገር ሜርሲ ቅድም የጠራሻት ታፉ ማለት ነው እና ከስራሉ እኔ ለምን ከነሱ ጋር እኔ ያልነካካም ኤኒዌይስ ግን አሉ ከስር ማለት ነው እየሰሙ ነው ስለዚህ አውቀው ነው ሆን ብለው ነው አዲስ የልመና ዘዴ ነው ቆይ እስኪ ላሰማው ድምጽ ልስጠው ይሄንን ምንድነው ሚስ ፕሬዘንት የተደረገው በተለይ በኦርቶዶክሳውያን ሳይድ ያለው ለማስታወስ ነው እንጂ እንዲህ ስላደረጋችሁ እንዲህ እናደርጋለን በጭራሽ አንልም ይሄ እንዲታወቅ ብዬ ነው ሐሳብ ያለው ሰው ይቀጥል ላይ ብለም እንደሚሉ እስከ ስሙት አይደል ነው ቆይ አብረን እንስማን እኔ ማሰማ ተባረኪ መርሲ ተባረኪ ማኑ ያለሽ ምኑን አፈናናታል ግን ስራናት እናቃለን ማውራት የምትፈልጊ ከሆነ እሺ ተባረኪ በተሳይዳንተ ምናልባት ኦኬ ብሩክ ይመልስ እሺ ጋር ደምሰል ጋር ለነዳ ስለሆነ ጥያቄ ያለው ሰው ካለ ሳልመልስ እንዳልወድ ብዬ ነው አንቺንም ሜርሲንም ሰምቻችኋለሁ ተባረኩ ያው ሐሳብ ነው ዋናው ነገር ወንጌላችንን እንዳንስ ተልኳችን ለምሳሌ እኛ ድነናል ክብር ለኢየሱስ ሰዎች ደግሞ እንዲድኑ ይሄን ህይወት እንደ ኦኬ ቆይ ብሩክ የተናገረው ነው ገና አሁን መግባቱ ነው ወይስ ሲያወሩ አሰማችኋለሁ ቀደም የተወራ የነበረ ምንድነው ራሱን አንብቤላችኋለሁ ማይመዝኑ በጌታ ፊት አዲስ ልመና የአዲስ የልመና ዘዴ ስሙ ሮች አሉ አይደል እዚህ ቲክቶክ ላይ ከነሱ ማይሻሉ ሰዎች ማለት ነው እነሱ አንደኛቸውን በቃ አሁን ምን እንታወራና አሰማችኋለሁ ስታወራሽ እና እንደዛ በሚያረጉ ሰዎች አሉ ወንድሞች ከስር እየሰሙ ነው እኛ ግን ይሁን ልክ ስተት ነው ይቅርታ ይጠይቁ ስንል ግን እንትን ብለው በቃ ልክ አይደላችሁ ምናምን ተባለና ምንድን
የምትፈልጉት ግን አልገባኝም። ግን ምንድነው ግን ማለት እየተካሄደ ያለው ምንድነው? እኔ ሊገባኝ አልቻለም። ምንድነው ቲክታክ ላይ እየተካሄደ ያለው? እንደ እውነት አታወሩ በቃ። እኔ በጣም ትናንትና እንደም እኔ አንድ እውነተኛ ሰው ታብዬ የእንትና ጻፍኪ ማን ኮሜንት የሆነ ሰው ቤት ማን ቤት ነው አላውቅም። በቃ ይሄ እውነት ካወራው እንትን ነው የሚመስለው በእኛ ሳይድ። አይ እውነት ካወራው ኦርቶዶክስ ይሄን ጥሩ ነገር አለ ቢይ ካወራው ሁሉም የወንጌል አማኝ ኦርቶዶክስ ቢሆንስ ብሎ ያሰበ የሚያወራ ነው የሚመስለኝ። ኦርቶዶክስ ደግሞ አይ በወንጌል አማኝ ውስጥ እንደዚህ ጥሩ ነገር ይሄን ልክ ነገር አንዳንድ መስጠት ነው ቢይ ባወራ ደግሞ እኔ እንዳለ ኦርቶዶክሱ የወንጌል አማኝ ቢሆንስ ብለው እየፈሩ የሚናገሩ ነው የሚመስለኝ። እና እኔ እንጃ ወይም ከጥቅም አንፃር የሚያወሩ አንዳንዴ ይመስለኛል። እና በቃ የሆነ ወይም እኔ ጋር ያለው እንትና እነሱ ጋር ያለው አሁን ይለያዩ ይሆናል እንጂ በቃ ልክ ያለው ነገር ሲታይ በቃ ልክ አይደለም። በቃ ይሄ ተሳስቷል ማለት በቃ ይጥፋ ማለታችን አይደለም። ልክ አይደለም ይሄ ነገር አይባልም ነው ያን ያለ ነው። በኦርቶዶክሳውያን ሳይድ ደግሞ ልክ አይደለም ብለው ሲያወሩ እንዳለ የወንጌል አማኝ ጭፍልቅ እንዲናቸው ደግሞ ይላሉ። እና አይ ቲንክ እኔ ቲክታክ ቢዘጋ ጥሩ ነው ብዬ አስባለሁ። በባይዘው ምንም ያየውበት ነገር የለም። ጥላቻ እኔ መሬት ላይ የወረደ እንዴ ቤተሰቦች እንዳሉ እኮ ነው ኦርቶዶክሳውያን ናቸው። እኔ ነኝ በባይዘው ከነሱ ለየት ያልኩኝ በጭራሽ ማለት እኔ ብቻ ነኝ ማለት ነው። እንግዲህ እዚህ እምነት ያለውት እና እንዳለ ኦርቶዶክሳውያን ናቸው፣ ቤተሰቦች ናቸው። በምን አይነት አክብሮት በምን አይነት ክብር እንደማወራ ሶሪ ባሉን ነው ሶሪ። እና ልጄ የርብሸችን እና በምን አይነት አክብሮት እንደምናወራ ግልጽ ነው። ለምንድነው ለቤተሰቦቻችን የምንሰጠው አክብሮት እዚህ ሚዲያ ላይ የማንሰጠው? ሲስ መጥቷል እንዴ? ሲስ አይቆም ነገር ግን ግራ የሚገባኝ ነገር የእውነት ግራ በጣም ይገባኛል። ወንጌል ነው ምንድነው ግን እኛ ማለት ነው? አንድ ጥያቄ በጣም ደንግጬ አካውንት ቀይር አንድ አካውንት ቀይር ደንግጬ ወይ ታፍዬ ሶሪ በጣም ምን አልክ ሲስ? ወይ ደንግጬ ነው የመጣው ቶሎ አካውንቴን ቀይር። የሚገርምሽ ደንግጬ ነው አንቺ ጋር የገባሁት። ምን ነው ምን ተፈጠረ እንዴ? ከሄኖክ ጋር ምን ሆናችሁ ነው? ሄኖክ ፎቶሽ ነው የለጠፈው። ሄኖክ ማን ነው? ሄኖክ እኮ ደንቡ ነው ሲስ። አንቺ ሄኖክ ማን ነው ሲስ? አረ በጣም መልካም ሰው ነበር ሄኖክ። አረ ዘንድሮ እስኪ ሼር አድርገው። አይሰማውም ሃኒ አይቺ እኔን እየረገጠኝ ነው። እሰማ አሁን ትሰማለህ ሲስ? እንዴ አረ ፎቶ እኮ ደንግጬ እኮ አካውንቴን ቀይሬው በዛኛው አካውንት ነበረ ስልኬ ላይ። ያ በዛኛው አካውንት መግባት አልችልም ታውቂያለሽ፣ ነግሬሻለሁ። እና አሁን ደንግጬ እኮ ቶሎ አንቺ ጋር መምጣቴ እኮ ነው። ምን ሆናችሁ ነው? ምን ተፈጠረ? እኔ እንጃ ላይቭ ሼር አድርግልኝ ላይ አይ ዶንት ኖ አላውቅም። እኔ ከሄኖክ ምንም ነበር ከስራው ነበር። ሄኖክ እንዴ አረ በእግዚአብሔር በእናታችሁ እንዴ! አረ ቲክቶክ ላይቭ ሼር አድርግልኝ። እኔ እየሰደበኝ ነው። ፐርሰናሊ ተጋጭታችኋል? አረ እኔ አላውቀውም። እኔ አላውቀውም እኮ ፐርሰናል የምጋጨው እኮ ሳውቀው አይደል እንዴ? ጋይስ እሰማለሁ፣ ድምጽ ይቆራረጣል። አንዴ ወጥቼ መጣሁ። እንትን ተጣጣሪ ነው ሳትሰማም ባይደው። ኧረ አንቺ በጣም እየደብሽ ነው። አሁን የሚቀጥለው እኛ ነን። ማንዬ አታስቢ። እኔም ምን አድርጌ ነው ኤርሚያስን ነክተሽ ይሆናል። ያው ነው እሱን ከዚያ አልፍ ከስራ አሁን ነበር እኮ እንዴ ታፉ አለሽ እንዴ? ሲስ ዝም አልከኝ እኮ። ኧረ ሲስ አትሰማኝም። ዚሲ አላየሁም። እኔ እየነዳሁ እኮ ደንግጬ። የሚገርምሽ እኔ እየነዳሁ ነው ራሱ ደንግጬ ግራ ገብቶኝ ነው እንትን ያልኩት እኮ። ምን እያለኝ ነው ሲሶ? ምን እያለኝ ነበር? እስኪ አሰማኝ። እኔ
ሆኖ አልሰማሁትም። ደንግጬ ምን ተፈጥሮ ነው ብሎ ምን ተፈጠረ ብዬ እኮ አንቺ ጋር መምጣት እኮ ነው። እኔ እንጃ ከስር ነበር እየሰማ ነበር ከስር ከዛ ወጣ አላቀም የሚቀጥለው አረ በጌታ እኛ የኛንም ፎቶ መለጠፉ አይ በጌታ ላስታ ምንድን አይ ምን ተፈጠረ ላስታርቃችሁ በጌታ በእውነት ኖ እያወራን ስለነበር ነው ሲሲዬ ማለት ልክ አላደረግም ይላል ስለነበር ለዛ ነው እሱማ ይቅርታ ይጠይቁ እኮ እኔም አልኩ እኮ ቪዲዮ ሰርቼ እሱን ለዛ ነው እንደዛ ሰድባት በርግጥ ሌላ ምንም አላረገችም እና ከታች ያላችሁ እህታችሁ ናት አይደል ሄዳችሁ እስቲ አቁም በሉት እንዴ እየረገጠሽ ነው ኢየሱስ ጌታ ነው ብለው ጽፎ እየረገጠሽ ነው እንዴ እኔ አረ ጌታ ወይ ምን ሆኖ ነው ህዝቡ ግን ወይ ጉድ አረ ጉድ ነው በጣም የመለሰነት ነው ባይዘ ወይ እኔ ለዚህ ላይቭ ላይ ነኝ ምንም አልሰማም ደግነቱ እና ቀጥሉ እስኪ ሰላም እንዴት ነሽ ሰላም ደህና ነሽ ማን ነው ያስወጣት? አታስወጧት። ምንድነው? ከየት ነው የተማራችሁት? ማን ነው ያስተማራችሁ? ሞዴሬተር ስጠኝ እስኪ ለኔ ለምን ሞዴሬተር ያስተማራችሁ? ኧረ ተመረጠ ቡልጉ ነች ሞዴሬተር ስጠኝ አንተ ማይ አናገብሩ ቡልጉ ነች በትክክለኛ ፎቶሽ ነውና ትክክለኛ ፎቶሽን አሳይን አንፋታሽም ማለት ነው ተይ እረፊ ተብላለች እማታርፊ ከሆነ ሮጠሽ በትከፍቻለሽ አይደል በተፈጠርሽበትን ሞዴሬተር ሰጠኛለህ ኧረ ቀድም ነው የሰጠው ይሄ ሰውዬ ብቻውን ያወራል በጌታ ስም አንተ ሰውዬ ምን ሆነ ነው እንዴ ሞዴሬተር ቀድም ነው የሰጠው ሰው አስገቡ አንቺ ሰብለ የተባለሽ ሴትዮ ሰው አስገቢ አናገብሩ ተልኳ ምንድነው ምን ተልኮ ይዛ ነው መጣች አንዴ በዲኖሚኔሽን አንዱን ዲኖሚኔሽን የዛሬ 100 ዓመት ነው የመጣው እንደዚህ ነው ትራዲሽናቸው እንደዚህ ነው ተልኮ ምንድነው ተገስታ ነው የመጣችው ተገሰሽ ነው ወይ የመጣሽው እቺ ወንጌል አማኝ አይደለች የወንጌል አማኝ ከሆነች በየቀኑ ቤት እየከፈቱ የሆነ ሰው ላይ የሆነ ካማለ ተብሎ በየቀኑ ቤት አይከፈትም ኤርሚያስ አበበ ለኔም ላይ መቸኝ ይችላል በነገራችን ላይ እኔ የኤርሚያስ አበበ ደጋፊ አይደለሁም ነገር ግን ወንጌል እየሰራ ያለ ሰው ነው በወድም ባልወድም ማለት ነው እቺ ሴትዮ ቤት ከፍታ የሆነ ታሪክ ብቻ ነው የምታወራው ታሪክ ብቻ ነው የምታወራው ስለ እንትናም ነው የምታወራው ስለሆነ ነገር ነው የምታወራው ስለ እንትን ቁርባን ነው ከዛ ውጪ ሌላ ምንም ዕውቀት የሌላ ሴት ነች ቤት ክፈቺ ወንጌል ስበኪ በቃ እንዴ ወንጌል ስበኪ ቤት ክፈቺና በወንጌል ስበኪ አንቺ ትክክለኛ ክርስቲያን ከሆንሽ ስለ ጌታ ኢየሱስ ተናገሪ መስክሪ እንዴ እኔ እኮ ቤት ከፍቼ ስለ ኤርሚያስ እኮ እንትብል የሀገር ህዝብ ግልብጥ ብሎ ይገባል እንዴ ኦርቶዶክሳውያንን አስገብቼ እንደፈለኩ ማስረገጥ እኮ ቀላል እኮ ነው ይሄ እኮ ዕውቀት የሚጠይቅ ነገር አይደለም ጎበዝ እያለቀሰች አሁን የሉ ትላንትና ነው በቀደም እያለች ለቅሶ ቤት ተይ እንጂ የምርሽን ነው የአዞምባ እኮ ነው የአዞምባ ታውቃለህ እንደዚህ ግብዝ አትሆኑ እንደዚህ አይነት ግብዝ መሆን በጣም አሳፋሪ ነገር ነው ሶስት ሰውም ቢሆን ሁለት ሰውም ቢሆን ይዘን እናንተን እንሸኛችኋለን በቃ አንተውም ካላችሁ ማለት ነው አናቆምም ካላችሁ ቤት ከከፈታችሁ ከኦርቶዶክሳውያንም ጋር ይሁን ከካቶሊካውያን ጋር ወንጌል መስራት ከቻላችሁ ወንጌል ስሩ ኦኬ ዝም ብሎ የሆነ ሰው ላይ ዝም እንደ
ስለ ኤርሚያስ እኮ ኑ ምስክርነት ተናገሩ እስኪ በእኔ አገልግሎት ተባረካችሁ ብሎ ቢጠራቸው ግማሽ ሚሊዮን ህዝብ ይመጣል በቀን ግማሽ ሚሊዮን። ግን አንቺን መኖርሽን መፈጠርሽን ራሱ ማንም ሰው አያውቅም እኮ። አቺ አና የተባለች ሴት ተልካሻ መልኳ ያስጠላል፣ ስራዋ ያስጠላል፣ ምክር አትሰማ የሆነ ሰላም ሄኖክ ይቅርታ በጣም አንድ ስራ ላይ ሰው አንተ ትልቅ ሰው ነህ። እኔ በጣም እከታተላለሁ። በጣም ወደው ወንድም ነህ፣ በጌታ ወንድም ነኝ። እዚህ መታለቃቅሳል እንደሄድ ከዚህ ምን ይመስላል? እኔ አንዳንድ ሰዎች በእናታችሁ ማያገባ እኛ እኮ ትልቅ ሰው ነን። እኔ አሁን 50 ዓመት ያለፈኝ ሰው ነኝ። እንዴ እኛ አውቀን ያደረግነውን ነገር አይተን ታዝበን እንዴ እኛ እኮ ሚዲያ ላይ ነው ያለነው እኮ ቀን ሙሉ እኮ ምን እንደሚደረግ እኮ እናውቃለን። እዚህ ለመታችሁ አንብላችሁ ነው በቃ ካልተመቸለፍ እንዴ ሰው በነፃነት እናውራ እንጂ ያየነውን እናውራ። እኛ እኮ በሌላ አማኝ እኮ ያየን በሆነ ሰው አይደለም እኮ እያወራን ያለነው ራሳችን ወንጌል አማኝ ነን እያወራን ያለነው። ኧረ በጣም ስርዓት ይኑራችሁ በመድኃኒዓለም እንዴ። ሰላም። በነገራችን ላይ ቆይ ሚውት አድርጋ አንዴ አቤ። በነገራችን ላይ እነዚህ ሰዎች ይችላል ፕሮቴስታንትን ለማፈራረስ ሰው እያወራ እንትን አትበላ በራ። እኔ እኮ ነው መጀመሪያ ነው ወይስ ሰው እያወራ አትግባ? ጠብቃ አውራ። እሺ እዛው ታከም ሄድ ነው እና ምንድነው እነዚህ ሰዎች ተልኮ አላቸው። ከመጀመሪያውም ታስታውሱ እንደሆነ እቺ ሌሎችም አሉና የሆነ በቃ የሚጎረጉሉት ነገር ግን አቅም የላቸውም እንጂ ልክ ሌሎች ጎረቤቶቻችን እንደሚሉት የፕሮቴስታንት አንድ አይደለም፣ ሉተራን እንዲህ ነው፣ ፔንቴኮስታል እንዲህ ነው፣ ካልቪን እያሉ እኔ እኮ አንተ ነህ እቺን ይገባው ያውራበት ይጨርስ ታውራለ። ምንድነው ነገሩ? ማን ነው የሚያስገባው? ጤነኛ ሰው አስገቡ። በቃ ኮታ ያወራል፣ ገብቶ ማውራት ይችላል። ግን ለምንድነው አንተ እንደዚህ የሚሆነው? ተረጋግተህ ገብተህ ታወራለህ። አቤ ኢየሱስ ምንድነው ጎይ? ሰው ሁሉ ስንቱን እናከማለን። እቺ የዘላለም በሽተኛ የማትድን ሴትዮ ወይ መልኳ ትክክለኛ መልክ ነው፣ ይሄ ትክክለኛ ፊቷ ነው። አና ገብሩን የምታውቁ 77 ቁጥር ጻፉ። ትክክለኛ መልኳን የምታውቁ ማለት ነው። ትክክለኛ መልኳን እኔ አውቃለሁ የምል ሰው 7 ቁጥር ይጻፍልኝ፣ አስገባለሁ ማለት ነው። 7 ቁጥር ብቻ ቁጭ አድርግልኝ። አና ገብሩ መድኃኒት አዘጋጅቼልሻለሁ። ሁለተኛ ቀና ብለሽ እቺ እንደ አውራ ዶሮ የሚያደርግሽ ነገር እሷን ለአንቺ ጥሩ መድኃኒት አዘጋጅቼልሻለሁ። ከዚህ በኋላ ወደ እስልምና ምናምን አልሄድም። አንቺ ላይ ነው ጦርነት የምከፍተው ማለት ነው። ቀጥለጥ ብለሽ እየተገረፍሽ መማር አለብሽ። ሳትማሪ አስተማሪ ሆናለሁ የምትይ ሴትየው ጭንቅላትሽ ለወጣ እንዴ? ምንድነው የምታጨሽው? ማታ የሆነ ነገር እየለበለብሽ ነው የምታድሪው? ሰላም ነሽ ወይ ሀኒቾ ቆንጅዬ? መልክሽ ይኸው። መልክሽ ምን ይመስላል? ሲያምር አትሰሚ አንቺ ምን አይነት ሴት ነሽ? ጆሮ የለም እንዴ? ደነቆርሽ እንዴ? አደነቆርሽ እንዴ? እኔ በአንቺ እድሜ ይጠር መከርኩሽ። ባለፈው ጠጋ ብዬ ስመክርሽ አትሰሚ። ደንቆሮ ነሽ፣ መሀይብ ነሽ፣ አልተማርሽም። አፖሎጀቲክስ የት ቦታ ነው የተማርሽው? የት ማን ያስተማረሽ? ከሙሉ ወንጌል ወይም ደግሞ ከሙሉ ወንጌል ወጣ 1 ዓመት ሳትቆይ እኔ ስትዋሉ ብዬ ነው ማምነው። ድንዋሉ አልዳኑም፣ እኔ አልመልስልህም አለች። እቺ ሴትዮ የሆነ ነገር እየለበለበች ነው። እንዴ ጎረምሳ ሆነች። 7 ቁጥር ዱርዬ ማፊያ እንዴ እረፊ። አንቺ አንድ ነገር አታውቂም። አንድ ነገር አባቶች ሉትራውያን ናቸው ያለች ሴትዮ አይደለች እንዴ? እቺ ደፋር ነች። ምንድነው ምንና ምን ድፍረት ብቻ አሉ። አንቺ ሴትዮ እንዴት ነው ምናምን ጀመርሽ እንዴ? ታጭሻለሽ? እየለበለብሽ ነው እንዴ? ይሄ ሺሻ ጋንጃ ምናምን የተባለውን ነገር
አና ገብሩ ታች ካለሽ ወደ ላይ ነኝ መጠየቅ አለብሽ አንቺ በትክክል ነው ገርጄ የምለቅሽ አልሰማም ካልሽ ትገረጃለሽ ማለት ነው ያልተገረዙ ሴቶች ሊሆን ያው የሴት ልጅ ግርዘት በርግጥ ቀርተዋል አና በግድ መገረዝ አለባት አልሰማም ብላለች አልሰማም ማትሰሚ ከሆነ ትገረጃለሽ ሄኖኬ በእናትህ ሄኖኬ ተዋት ውረጂ እዚህ አይነት ሰባዊነት ምናምን እዚህ ጋር አይሰራም ተጠንቀቂ እኔ ነግሬሻለሁ የምትሰሚ ከሆነ ትሰሚያለሽ ማለት ነው ዝቃቅ ካለሽ ማለት ነው ሰን አከም ጅር ተፈያደ ነጋደ ምትያት እንተ ለኬኛ ኮት ወልፉ ደበና ደጋ ጅር ተምቲ ስለዚህ አና ገብሩ ብዙ ተመክረሻል ብዙ የተማሩ ሰዎች ቲክታክ ላይ አሉ አንቺ የት ነው የተማርሽው አፖሎጀቲክስ ላይ ስሪልኝ ብሎ የላከሽ ማን ነው የተናገረች ማይም ሴት ነች እቺ ሴትዮ ማይም ሴት መማር አለብሽ ቁጭ በይና ቀለሜ ነው ቀለሜ ጋር ኤርሚያስ ጋር ሄደሽ ተማሪ አንቺ መማር አለብሽ ኤርሚያስ በደንብ አድርጎ ያስተምርሻል አንቺ በደንብ አድርጎ ለምንድን ነው የጠላሽው እንዴ ለምንድን ነው የጠላሽው አንቺ ከምትሰሪው በላይ እኮ ወንጌል እየሰራ ነው ያለው እሷ ብቻ አይደለችም ሌሎቻችሁም ማለት ነው ሌሎቻችሁም ቤት ከፍታላችሁ አይደል አናታችሁ ለቤት እንሰራለን ማለት ነው ከዚህ በኋላ አንላቀቅም ኦርቶዶክሶች አጨብጭቡ በደንብ እጃቸው የሆነ ጊዜ ካገኙ አለቀ የሆነ ጊዜ ካለቀ ካገኙ አለቀ ስለዚህ እንኳን አንተ ጌታ ረዳ ከማሸብሸብ ወጣ አንተ ደግሞ እንደየታለው በእግርህም በእጅም ነበር ስታሸበሽብ ነበር በጣም የሌላ ሸባሽብ ያንተ ማሸብሸብ እንኳን እግዚአብሔር ረድቶ ከዚህ ከማሸብሸብና ከማስመሰል ወጣ ጥሩ ነው አሁን እንደ ልክ ነው በሲሳይም እንደው ሲሳይም ተምረ በቃኝ ብለህ እንግዲህ አሁን በሱሱ ነው የደረሰብህ ተምረ ከማሸብሸብ ወጣ እኔ አንዳንዴ በእግራችሁም በእጃችሁም አታተማረም እኮ ካሎራው ሲሳይ መቼት ተማረ እኮ ቆይ አሁን ዱላው ደግሞ ያርፍበታል አሁን እኮ ዱላው ያርፍበታል ባይዘው የበላው ቅቅል አለ በየእንትኑ ሽምግልና መጥቻለሁ ይላል እኮ እዚህ የመጣ ወይ ሽምግልና ከገደለው በኋላ ይቅርታ ሲለው ይስቃል የጸቡ ጠማቂና ስማኝ ጦርነቱ ጠማቂና አስጠማቂ ራሱ እሱ አይደል እንዴ ድል በድል የሚባለው ሰውዬ ባገኘ ቆይ አንዴ ድል በድል የተባለ ሰውዬ በእግዚአብሔር ምሎ ነው እንግዲህ በእግዚአብሔር ምሎ ያው እግዚአብሔር ምስክሬ ነው ባገኘ አናትን በመዶሻ ሁለት ቦታ ኦሬዲ እኮ ገለውታል ይሄ ሰውዬ ከሞተ በኋላ ይቅርታ ይለዋል የሚገርም ነው ከሞትክ በኋላ ይቅርታ ምን ያደርጋል እና ከመሞታችሁ በፊት ወንጌላማይ ተጠንቀቁ በቃ ራሳችሁን አስከብሩ አታሸብሽቡ ያትችጋና ሃና ገብሩ የምትባለው እኔ የይሳ ጎረምሳ ነው የሚመስለኝ የአፋር ውስጥ ያሉ ጎረምሶች አሉ እነሱ ነው የሚመስል ያፋው መስፋት እንደው አንዳንዴ እና አንዲ ከማሸብሸብ ውጡ ካላሸበሸባችሁ መዶሻ ይከተላችኋል ብራዘር እኔ ምለው ሲሳይ እሷ ነች እንደ ላከችው ሲሳይን ሄኖክ አልገባኝም ነው ማን ነው የላከው እሱ እንዴ ያልታወቀበት እሱ እኮ ነው የመጀመሪያ ምን ማለት ነው እሱ ሲጀመር ትናንትም እሱ ይቅርታ ይጠይቅ እያለ ይዞራል አሁን ጠዋትና አስቼጋ እየመጣ ምናምን ይቅርታ መጠየቅ ካለበት ይጠይቃል እሷ ነች የላከችው አሸማግለኝ ብላ የላከችው እሷ ነች እዛ ላይቭ ላይ ነበርኩኝ አሁን ሂድ ተብሎ እዛ ገስት ላይ ነበረ ከዛ ወርዶ ነው አንተማም አና ቤትሽን ክፈቺ እቺ የምታጫሻትን ጋንጃ ላይቭ ላይ አውጥተሽ እቺን ነው የለበለብኩ የምገባው እቺን ስለበለብ ጭንቅላቴ የሆነ ነገር ይሆናል ለዚህ ነው እንዲህ የሚያደርገኝ ብለሽ ላይቭ ገብተሽ ንሳ ስትገቢ እንፋታለን አለበለዚያ ይቀጥላል ማለት ነው ይቀጥላል የት ነው የተማርሽው ማን ያስተማረሽ ከየትኛው የሴሚናሪ ኮሌጅ ነው ወይም ደግሞ የሆነ ኮሌጅ ለምሳሌ ቃል ህይወት ከኤምቲሲ የሚባል አላት ኢቲሲ የሚባል አላት የት ኮሌጅ ነው የተማርሽው የት ነው ቃል ህይወት ከከፍተኛ ጀምሮ ለምሳሌ ከፍተኛ የሚባል አለ ጅማ ላይ አለ ከፍተኛ የቃል ህይወት ከኤምቲሲ የሚባል ወላይታ ሶዶ
እንዲሁም ደግሞ ሆሳና እንዲሁም እዛ ምንድን ድላ ላይ አለ በዲግሪና በዲፕሎማ የሚያሰለጥን ማለት ነው። በመንግስት ደረጃ እውቅና ያለው ነው። ኢቲሲ የሚባል አለ ዲግሪና ማስተርስ የሚሰጥ አዲስ አበባ ሳር ቤት የሚባል አካባቢ ኤገስት የሚባል አለ። እቺ ሴትዮ የት ነው የተማረችው? ወይስ ኤርሚያስን በመተቸት ልዩ ኮሌጅ ተመሰረተ? እንደዛ አይነት በዛ ተመረቀሽና ማን ያስመረቀሽ? ማን የመረቀሽ? የጥላቻ ኮሌጅ አለ እኮ እሷ የተማረችው የጥላቻ ነው። ማትሰማ ሴትዮ ጭንቅላቷ እንዴት ነው? ለፀሐይ ብቻ ዝናብ ብቻ ልከላከል ነው የተፈጠረው? ፀጉር ብቻ ልሸከም? አትሰሚም እንደ አንቺ ሴትዮ? እኔ እኮ ደረኩኝ ደከመኝ እኮ አንቺን በመምከር ማለት ነው። ወይ ወደ ኦርቶዶክስ ሂጂ። አንድ ነገር ልንገራችሁ። ሁሉም ሰው በፊልዱ ይስበክ። እሺ የኛ ፊልድ ይሄ ነው። ሁሉም ሰው በየፊልዱ ይስበክ። ሄኖክ እንደዚህ አይነቱን ማን ነው ካሎራውን ያስወጣው? ማን ነው ያስወጣው? ማን ነው ያስወረደው? በእግዚአብሔር ወይ ቆይ ሄኖክ በእናት ተዋት በቃ ለዛሬ ይበቃል። ወላሂ ላዝም አንቺ ውረጂ። ካባ ወረባ ካባ ግን ወረባ ካባ ነው የሚባለው። ሄኖክ አንተ ሄኖክ አትበለኝ። አንቾ እኔ አንቾ ነው የምፈልጋት። አንቾ መልክሽ ያምራል። በጣም ነው እኮ የሚያምረው ይሄ መልክሽ። ለዚህ መልክሽ ለአንቺ ከፍተኛ ሽልማት እንሰጥ ነበረ። ትክክለኛ አይደለም እንጂ ከየት ነው ያመጣሽው ይችን ፎቶ? ከየት ነው እንዴት ሆነሽ ነው የተነሳሽው? ማን ያነሳሽ? ለዚህ ሁሉ ሂሳብ እንወራረዳለን እና አንቺ ዘንድሮ ማለት ነው። ለምን ስመክርሽ ማትሰሚ? ይሄ ፊትሽ ሽሮ መልክ ይባላል ወይስ በርበሬ በምጥምጣ ድብልቅ ነው ይሄ ፊትሽ? ተያህንቸው እኔ ልቤ ነው የወረደው በአንቺ ሰበብ። አንቺ ለምታወሪው እኔ አንዳንድ አመት እየቀነሰኝ ነው። እንደገና ጌታን መቀበል አለበት። እንዲህ አይነት ጉቶ የወንጌል እንቅፋት ሰዎች ወንጌል እንዳይሰሩ እንቅፋት የሚሆን ሰው በቃ ጥሩ ፎቶ ነው። በዚህ ፎቶ አታፍርም ማለት ሄኖክ ሲለጠፍ ለምንድን ነው ወይ 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 የምትዩ? ሂዱ እሱ ጋር እንደዚህ አድርጉ ሽምግልና ምናምን የምትዩ ለምንድን ነው እንዴ? ታይ እንጂ እንዴ! ሲመክሯት አትሰማ፣ ተይ ስትባል አትሰማ። እንዴ የሆኑ ሰዎች ላይ ተለጥፋ ዝም ብላ ትጋጋጣለች እንዴ? ቅድም እንትና አኬ ገብቶ ነግሯት ነበረ፣ ተይ እያላት ነበር። አትሰማም። በቃ የሆነ እንደ አውራ ዶሮ ነው የሚያረጋት እቺ ሴትዮ፣ እንደ አውራ ዶሮ ነው የሚያረጋት። አልሰማም ካለች ይሄው ይቀጥላል ማለት ነው። እናንተ ኦርቶዶክሳውያን ሀና ምናምን የምትሉ ሂዱ እሷ ጋር አጨብጭቡ። እሷም አንዳንድ ቀን በስዕል ትመጣለች። እናንተ ለስዕል እያፈነደዳችሁ ዝም በይ አንቺ። ለስዕል እያፈነደርሽ ብቻህን አትርገጣት። እኔንም ካጠገቡ አድርግ። በትክክለኛው እንትንሽ ለምን ሄኖ የኔን ፎቶ ለጥፍ ከረገጡ አይቀር ሁሉንም ነው። ለምን ትለያለህ? ቢለዩ አመት የማይቆዩ ምንድነው? እስኪ ሄሎ በትልቁ ባጣ መንፈስ ያለበት ልጅ አና ፋቲ ኦልቲ ገለቀ ይሰዲስ ያማ ጋፊ ኦኬ ሲፋና ጀዳ በኦፌጋ ዋንስ ጋፈዳ እንጅሩ ናፍ ዴቢሲ ሲፋና ጀዳ ኦፌጋ ሲፋና ጀዳ አውሪ ማቱ ሲገቻት ጨልስ ያለች ምንጭ ራሱ ጉዳታ ጨልስ ጉዳታ ሰዲሲን እንዴ አታስወጧት እንጂ መጠየቅ አለባት። ምንድነው አላማችሁ? ምንድነው? ትጠየቃለህ። ጆሮ ግንዲ ተይዞ ትገባለህ እዚህ ለፍልፌ። ወይ የሆነ ነገር እናጠጣለን ወይ የሆነ ነገር እናስበላለን። ከዛ ኖርማል ትሆናለህ ማለት ነው። አልሰማም ካልክ ማለት ነው። ማድላቀቅ ነው። ስማ ሄሉ ራሷ ምንድነች? ቆይ ሄሉ ምንድነሽ አንቺ? ከየት ነው? ማድ ሲገልጽ የት ነው አንቺ? ከሁሉ ወንጌል ወጥተሽ ሉተራን የገባሽ ነሽ? ሲገልጫ ለምንድን ነው የማትመልሽለት? ሄሉ አንተን ከጎባጣ መንፈስ ነው ማስወጣ። ይሄ የአሽከር መንፈስ የተመታ ይሁን የአሽከር መንፈስ የጎባጣ አሽከር ነሽ እኮ ዝም
ምንድናቸው እነዚህ? በስመ አብ እንዴ! ምንድነው እየሆነ ያለው? ግራ ገባኝ እኮ ነው ወገኖች። ጌታ ሆይ አንዴ እንናገር፣ እድል ይሰጠናል። አንተ ጎባጣ አሽከር ውረድ። ደም ትናገረው ልክልኛላችሁ። ጎባጣ ማለት ያለበት ጉደታ አንድ ጊዜ ሄሉን ላናግራት። ሄሉ ጉደታ አንድ ጊዜ ቢዩት አድርግ። ሄሉ ይሰማል? ሄና ግን ምንድነው የበላኸው? እኔ ምንም የበላሁት ነገር የለም። ምንድነው ነው አሁን እናንተ አላማችሁ ምንድነው? 2 ቀን 3 ቀን አላማችን መጠይቅሽን መልሽልኛ። መጠይቅሽን በትክክሉ መልሽልኝ። የራስሽ ወንድም የራስሽ ወገን የወንጌል አማኝ ኤርሚያስ አበበ ማን ነው ወንድሜ? የወንጌል አማኝ አይደለሽም እንዴ? ታዲያ የዋህድ ወንድምሽ አይደለም ያለው ማን ነው? ኖ እኔ ስለ የዋህድ አልጠየቅኩሽም ሄሉ። ኤርሚያስ አበበ መንፈስ እናስወጣለን። ኤርሚያስ አበበ ስም ይውጣ። አሜን በል። ጠይቅሽን አትመልሽልኝም እንዴ? ኤርሚያስ አበበ የወንጌል አማኝ ነው አይደለም? ምን አገባኝ? እንግዲህ በድርቅና ከመጣችሁ በእናንተ ልክ በድርቅ ዴብሱ ባቴ ቡይካ እስከይሳ ማልጎተሬ እየተናገረች ያለውን ትሰማለህ? ማልጎቹ ሴንቴ ዴብሱ ባቴ ሄኖክ ማለት ሲገልጽ ሄኖክ ማለቱ ሲገልጽ እንትና ወንድማችን ነው። የዋህድ በምንድን ነው ወንድማችን የሆነው? እስቲ ንገሪ። እሱ ይላል አንቺን ወንድሜ ልጅ ጌታ እኮ ኤርሚያስን እንደምታመልክ እግዚአብሔርን ብታመልክ የት በደረስክ ነበር? ያ እነዚህ ጤነኛ አይደለም። እንዲህ አይነት የማይሆን ነገር አትናገሩ ባካችሁ። አሁን ሀሳቡ ላይ ብቻ እንትና መታማን ነው ሀና የተባለች ሴትዮ ካለችበት መጣ ትክክለኛ ፎቶዋን ማን እንዳነሳት የት እንደተነሳች ፎቶዋን ወይ ትክክለኛ ፎቶ ይሄ ነው እኔ ትክክለኛ ፎቶ ይሄ ነው ብላ ትክክለኛ ፎቶዋን ይዛ መታ ታሳየን። የት እንደተማረች አፖሎጂቲክስ ማን እንዳስተማራት ምን ተልኮ እንዳላት ይሄ ሁሉ ትጠናለች ማለት ነው። ሀና ገብሩ ትመረመራለች፣ እንመረምራታለን ማለት ነው። ትፈተሻለች። ተልኮዋ ምንድን ነው? ሄኖክ እኔ ዛሬም እንደተረዳው ታውቃለህ፣ ከአህያ ጋር የሚውለካ አህያ ነው የሚሆነው ብዬ ነው የተረዳሁት። አንተ ከጉደታ ጋር መዋል ከጀመርክ ተበላሽተሃል። አይ እነዚህ ሰዎች እኔ አሁን ቁም ነገረኛ ሰው ነው እኔ እንዲገባ እየፈለኩ ያሉት። ሀና ገብሩ የት ነው የተማረችው? ማን ነው የላካት እዚህ? ማትሰማ ሴት ነች እንደቺ ሴት ቀለሜ ጋር እየዋላችሁ በቃ የሰው ፎቶ መለጠፍ ጥሩ አይደለም። እውነት ቀለሜ አምላካችሁ ነው እንዴ? በእናታችሁ ኧረ ተው። አስወጣት እንዳትገባ። ሄኒ የኛ ልጆችን አስገባቸው። ለምን እንደሚያስወጧቸው ሀሳባቸውን ይስጡ። ሌሎቹን አታስገቡ። በቃ ሀሳብ የሌላቸውን አታስገቡ። የኛ ሰዎች የትኞቹ ናቸው? ቼንቶንም አስወረዱት። ማን ነው የሚያስወጣቸው? እነ ቼንቶ ምን ሀሳብ ይስጡ? እኔ ምን አውቃለሁ? እና ምስርን ለምን እንደሚያስወጧቸው ሞዴሬተሮች። ኧረ እንደዛ እነ ቴሌኮምን እንደዛ አታድርጉ እንጂ አልሰማም እንዴ? ታፍነሃል እኮ። ታፍኛለሁ። በጣም ታፍነሃል። ድምጽ ሩቅ ነው። አሁን እንደ ገስቱን ለምንድን ነው እንደዚህ የምታረጉት? ገስቱን እንደዚህ አትረብሹ። ስለ ሄኖክ ወይ ድምጽ ሩቅ ነው ወይ ምን ውስጥ ሆነ ነው የምታወራው? ኤርፎን ካለ ኤርፎን አውልቀው። አይ ኤርፎን የለም ኖርማል ነው። ግን ሄሉ የምትባል ሴትዮ በራሱ መረገጥ አለባት። እቺ ጉማሬ የሆነች ሴት ነች። አዎ ይረገጣሉ። አሁን የጎባጣ አሽከር ምናምን እያለች ስለሆነ ያው ብዙ እንትን እያልን ስለሆነ የት ነው ኤርሚያስ አበበን የመርገጥ ኮሌጅ ተከፈተ ወይ? ካለ ከተከፈተ አሳዩን። በዛ ነው የተመረቅነው። የሆነች ነገር ኩሽ ስል ኤርሚያስ አበበን ካረገጥን ሞተን እንታነቃለን የምትሉ ጴንጤዎች ሰላም ናችሁ? ሀና ገብሩ ምን እንደምታጨስ ንገሩን። ሀና ገብሩ እንዴ
ቤት ከፍታ ስለ ኢየሱስ ክርስቶስ እንኳን መስበክ የማትችል ሴትዮ የሆነ ነገር ኩሽ ይላል ኳሻሽ ትላለች። እሷ ኮርማ አውራ ዶሮ ሆና ትመጣለች። አውራ ዶሮ በቃ እኔ ነኝ አውራ። የት ነው ያለች? ለምን አትመጣም? ሄኑ ምን ተፈጠረ? አይ ምንም አልተፈጠረም። ምንድን ነው ጆሮ ለባለቤቱ ባዳው ነው። አይ ምንም የተፈጠረ ነገር የለም። ፊልጵስዩስ ለምንድን ነው የመጣው? ለምንድን ነው የምትወርደው? አሁን ትገባለህ፣ አሁን ትወርዳለህ። ለምንድን ነው እንደዚህ የምታደርገው? አላባት አለ ብባል አንተ አንድ ሳምንት ታወራለህ። ለአና ገብሩ እኮ ምርጥ አባት አላት። ለምንድን ነው ስለሷ የማታወራው እንዴ? አራሁን በቃ ፎቶዋን አንሳ። አንተ የሴት ልጅ ፎቶ የልጆች እናት ለጥፈ አይደብርህም እንዴ? አይ አላነሳም 24 ሰዓት እዚህ ቁጭ ብዬ አና ገብሩ እያለቀሰች ስቅስቅ ብላ ንስሐ እስከምትገባ ድረስ አንፋታትም ማለት ነው። አንፋታትም። ብዙ ለምነናታል። የማትሰማ ከሆነ እቺ ኤልማስ የምባላል ይሄ ክፉ መንፈስ የጽድቅ ጠላት ማለት ነው። ኤልማስ ነች እቺ ሴትዮ። እንዴ ሉትራኖች ውስጥ ሮጣ ተደብቃ ዲኖሚኔሽን ይደብራል። ድምጽ ሲታይ የትልቅ ሰው ይመስላል። እንደ ሴት አሁን የሴትን ፎቶ ለጠፈ ጥሩ አይደለም። እግዚአብሔር አይወደውም ይሄን። እኔ እኮ የትኛውን ወንጌል እንደምሳብኩ ራሱ ግራ እየገባኝ ነው። አንቺ አሁን ላትመለሺ ካባ ውረጂ ማለት ነው። በቃ አትመለሽም ከዚህ በኋላ በቃ። ከዛ ድምጽ የትልቅ ሰው ይመስላል። አንተ ትንሽ ነህ። ካባ ውረጂ ከታች ታብ ራሱ ማድረግ አትችይም ከዚህ በኋላ ለፍላፊ። እንዴ ስለ ሩፋኤል ቢወራ ስለ ኡዝራኤል ቢወራ የነክ 30,000 ጊዜ ነበር የምትከረባበችው። ከቻይና ሀገር የመጣ መልአክ ማለት ነው። መጽሐፍ ቅዱስ የማያውቀው ኡራኤል ሩፋኤል ከየት ሀገር እያስመጣችሁ ትደርሳላችሁ አይደል? ከሳውዲ አረቢያን ሳትሆን አትቀርም እነዚህ አይነት መላእክቶች የምትልከው። ተው አይሰሙም እነዚህ ሰዎች። ቆይ እኛ እኮ ታገስናቸው። እንትንህን አስተካክለው ሞዴሬተሮች። ተው አንተ ብሩኬ ለምንድን ነው የማታርፈው? ለምን ዝም አትልም? አንድ ጊዜ ለእናንተ ብዬ ቤት መክፈት ልተው ላቁም እንደ እኔ? ተው በቃ ዝም በል። ገዝት ላይ ዝም ብለህ ተቀመጥ የተወሰነ ጊዜ። እንዴ ዝም ብለህ ጎረራ ለመተኮምክ እኮ እንዳላወራ እንዴ። ይሄ አና ገብሩ እያላችሁ ዝም ብላችሁ የምትሯሯጡ ኦርቶዶክሳውያን አና ገብሩ ጋር ወሽመጣችሁ ይቆረጣል ማለት ነው። እሷ ጋር ገብታችሁ ከዚህ በኋላ እንጣጥ እንዳትሉ ነው የምናደርገው። ወይ እሷ ሄዳ ምንድነው ኡዝራኤል ነው ምን ከሳውዲ አረቢያ የመጣ መልአክ አለ ማለት ነው። መሐመድ የፈጠረው ሩፋኤል ነው ኡዝራኤል የሚባል ለሱ ታጨበጭባለች ማለት ነው። ይሄ ግልጽ ነው። አርፋ አልቀመጥም ካለች ወደዛ ነው የምትሸኘው። እዚህ በረት የሚበጠብጥ ወይፈን መሆን የለባትም። በረቱን የሚረብሽ ወይፈን መሆን የለባትም። አንድ ወንድም ካጠፋ ሞዴሬተሮችን አስተካክል። ቤት እየገለበጡ ነው እኮ ሞዴሬተሮች። ለምንድን ነው እንደዚህ የምታደርጉ? ባካችሁ በኢየሱስ ጨለማ ይሆናል፣ አንዴ ይገለበጣል። እና ሞዴሬተሩን ሁሉን አንስና አስተካክል። ላንሳ እንዴ ለምንድን ነው እንደዚህ የምታደርጉት? እያየውኝ ነው። ጉደታና ሲሳይ የሆነ የምትሰሩት ስራ አለ። ተው እንጂ ትልልቅ ሰዎች አይደላችሁም እንዴ? ነውር ነው። ሲስ ከፈለግ ገዝት ላክ ግባ። ጉደታ ደግሞ ሞዴሬተርነት ትልቅ ነገር አይደለም። ተው በእናትህ። ሌላ ሰው ስራ እንዳይሰራ ራሱ እንቅፋት እየሆናችሁ ነው። እቺ ሴትዮ ምንድነው ተልኮዋ? ለምንድን ነው የሚያስወርዱን? ችግር አለባቸው እንዴ? አውርድባቸው በእናትህ። ይሄኔ ሀሳባችንን እንስጥ። ሞዴሬተሮችን አንሳ። እኔ አሁን ቤት መክፈት ራሱ በጣም የሚደብረኝ ለዚህ ነው። በጣም የሚያስጠላኝ ሰው አክብሮ ሰው ሲሰጥ እንደዚህ ነው የሚሆኑት። ለምን እንደሚቀሉ ነው ግራ አይገባኝ። እኔ እያየውኝ ነው እዚህ ጋር እንዴ እያየውኝ ነው። ልክ አይደላችሁም። በቃ ትልቅ ሰዎች አይደላችሁም እንዴ? እንዴ ሶስተኛ ዙር ጽም ልታበቅሉ አይደል እንዴ? ምን ሆናችሁ ነው እንዴ?
ተው እንደዚህ አትሆኑ። በቃ ወደ እንትናችን ልንገባ ስለሆነ ወደ በቃ ማንም ሰው አይግባ፣ ብቻህን አንተ ሀሳቡ ሊሄድበት በቃ እኔ አልፋታትም እያልኩ ነው። እኔ አንተ ብቻ በቃ ምክርም አልሰማም ብለሃል። አንተ ብቻህን ሀሳቡ ሊሄድበት በቃ ሌላ ሰው ምንም ምክር የሚባል ነገር አልፈልግም። ምንም ነገር መስማት አልፈልግም። የት ነው ጉደታ ምናምንም አያረጉልህም። አንተ ጉደታም አያረግልህም። አንተ ብቻህን እንትን በል በቃ። የት ነው የተማረችው? ማን ነው ያስተማራት? ስትመከር አትሰማም። ዲኖሚኔሽን ከአንዱ ዲኖሚኔሽን። እሺ ዮሐንስን አስገባው። ዮሐንስ በጣም ትልቅ ሰው ነው። ዮሐንስን አስገባው። እሺ ዮሐንስን ለምንድን ነው ያስወጣችሁት እንዴ? ማን ነው የሚያስወጣው? ማን ነው የሚያስወጣው እንዴ? እንደዛ አታድርጉ። ጆ እየሰማኝ ነው? ሰላም ነህ? ኔትወርኩ ይሆናል። ድምፄ ይሰማል ግን ሰዎች ኔትወርካችሁ ትክክል ካልሆነ እንትን ባትሉም ጥሩ ነው። እና በአጭሩ ማለት ነው በአጭሩ እቺ ሴትዮ ትክክለኛ የወንጌል አማኝ ከሆነች ምከሯት እንዴ ምከሯት። አይ ምክር አልሰማም ከሆነ እንዲህ የሚያደርጋት ይኸው ከዚህ በኋላ እንግዲህ አንገሽግሿት ቲክቶካን ዘግታ ወይ ራሷን ታጠፋለች ማለት ነው። አሁን እንደዚህ ነው የምናደርገው። ከዚህ በኋላ ማጨብጨብ አጨብጫቢነት በቃ ውሃ በልቶታል። ዘንድሮ ውሃ በልቶታል። አርፈሽ ተቀመጪ፣ አርፈሽ ተማሪ። ማትሰሚ ከሆነ በደንብ አድርገን ነው የምንነግርሽ ማለት ነው። በደንብ አድርገን በደንብ አድርገን ነው የምንነግርሽ ማለት ነው። እዛ ጋር የተሰለፈ ጠቅላላ ከእሷ ጋር ሆኖ የሚያጨበጭብ ነው ማለት ነው። እዛ ጋር የተሰለፉ ጠቅላላ ማለት ነው። እዛ ጋር የተሰለፉ ጠቅላላ ተራ ይደርሳል፣ ትረገጣለህ አንድ በአንድ። ስክሪንሻት አድርገሽ ያዥ፣ ስክሪንሻት አድርገ ያዝ። አንድ በአንድ ይረገጣል። ተይ ልሏት ነው ወይስ በርቻ አይዘው ልሏት ነው? እዛ የሚገቡ ማትሰማ ሴትዮ ነች እኮ እቺ ሴትዮ እንዴ! የሆነች አንድ ኮሌጅ ዲግሪ ያለኝ ብሎ ያዙኝ ልቀቁኝ አይነት ነው። ኮፒ ሊንክ ሼር አድርጉ። ለማንኛውም ሪፖርትም ከሆነ አዎ እንደዛ አድርጉ። ለአና ገብሩ እኔ ጥሩ መድኃኒት አዘጋጅቻለሁ። ከዛ ቀጥሎሳ እያንዳንዱ ይረገጣል ማለት ነው። ትረገጣታለህ። አልሰማም ካለ ይሄ እንቅፋት የሚሆን ጉቶ የሚሆን ሰው ጠቅላላ ይረገጣል። ምንድን ነው የሚረገጠው? አንተ ውረድ። አንተ ትልቅ ሰው ነበርክ። እንደዚህ ክብር ካልፈለግ ታች ውረድ። አትግቡ። እንደዚህ አይነት ሰዎች እኔ ጋር አትግቡ። በቃ እንዴ ዝም ብሎ ሰው ምን ሆነ ነው? ብሩክ አንተ ትልቅ ሰው አይደለም እንዴ? አትሰማም? ምንም ነገር የማትሰማ ሰው ነህ እንዴ? ስሙ፣ አንዳንድ ጊዜ ስሙ። በቃ ዝም ብዬ ቲክታክ እጄ ላይ ምንድነው ስልኩ እጄ ላይ ስላለኝ ብቻ የሆነ ሰው ላይ መሮጥ የለብኝም። የሆነው ነገር በቃ ሁሉንም ሰው ደስ አላሰኝም። ልክ አይደለም ብለናል። ዮሐዴ ላይ የተደረገው ነገር ግን እኔ ቤት ከፍቼ ለምንድን ነው የማጨበጭበው? ቤት ተከፍቶ የሆነ ሰው ላይ ዘመቻ ለማድረግ በዚህ ልክ መሄድ ለምንድን ነው? እሺ ዮሐዴን ሙስሊሞቹ ካገኙ ሊገሉት ይችላሉ። ኤርሚያስን መሬት ላይ ኦርቶዶክሳውያን ቢያገኙት እንደ ተኩላ አይበሉትም? እንደ ተኩላ ቁርጥምጥምጥምጥም አድርጎ በልቷት ድርሳነ ኡራኤል ብሎ ይጽፋሉ። እነሱ እኮ የማይችሉት ነገር የለም። ድርሳነ ኡራኤል ወይ ድርሳነ የሆነ ከሆነ አገር የመጣ እንትን መልአክ አለ መጽሐፍ ቅዱስ ውስጥ የሌለ ማለት ነው። እንደሱ
ይሰራሉ። እነሱ ተአምር በሽ ነው። እነሱ ጋር በጣም በሽ ነው ታሉ እንዴ ሰው ለዮሐደ ያዘነ ሰው እንዴት ለኤርሚያስ እንደዚህ ይሆናል? አሁን አዲስ አበባ ሹንቅ እየተሰሩ እነዚህ ሁሉ ሰዎች እኮ ማጭበርበሩ በየፍርድ ቤቱ ብትሄዱ የምትሰሙት ጉድ በቃ ጉድ ነው። በቃ የምትሰሙት ይሄ ሁሉ ሰው እኮ ወንጌል ቢያገኝ ሶሉሽኑ እኮ ወንጌል ነው። በቃ ለሰው ልጅ ችግር መፍትሄው ትምህርት አይደለም። ምክንያቱም በዛሬ ጊዜ የተማረ ትውልድ ጨምሯል እኮ አሁን ሊትሬሲ የሚባለው ነገር በጣም ዲፕሎም እንኳን የሌለው የለም በአሁኑ ሰዓት። ግን እንዲሆኑ ትምህርት ሰውን አልቀየረም፣ ወንጌል ነው። ስለዚህ ሰው እንዴት ይዳን፣ እንዴት ከኃጢአት ይውጣ፣ እንዴት እግዚአብሔርን ያስደስት፣ ለኮሚኒቲው ሰላም ይሁን በማለት ፈንታ ወንጌል አማኙን ገብቶ ማመስ እኔ በጣም በእውነት ጃዎችን ግን እኔ ፍጥነቱም የዛን ጊዜ እንደው ብዙ እንትን አላለኝም። በቃ እንደው ትራስ ላርግላችሁ፣ ምን ላስደግፋችሁ፣ ምን ላብላችሁ፣ ምን ላጠጣችሁ አይነት ነገር የሚመስል ኦቨር ይሄደና ያስታውቃል። ይሄ የለብለብ ነገር ዞር ብሎ ጉርጓድ እንደቆፈረ ዞር ብሎ ጉርጓድ ቆፍሮ ወንጌል ልብ ያለው ሰው እኮ ይሰራል እኮ ችግር የለም። አሁን እኮ ብዙ ወንድሞች በአንዳንድ ሀሳብ ሳይግባቡ ይቀሩና ቆፍረው እዛ አጠገብ ሌላ ወንጌል የሚሰሩ ሰዎች አሉ፣ ሌላውን ሳይነቅፉ። እና እኔ በጣም በቃ በእውነት አንድ ማምነው ነገር አለ። አጋንንት የሚጠቀምባቸው ሰዎች አሉ። በቃ እነሱ አያውቁትም። ወንጌል የሰሩ የሉተራን ትምህርት እንዲህ ነው የሚሉ ይመስላሉ። ግን ድራይቭ የሚያደርጋቸው ከላይ ማስተር ማይንዱ አጋንንት ነው ብዬ ነው ማምነው። መመለስ ጥሩ ነው። እኔ ስቲል እድል አለ ምንም ማለት አይደለም። ሁላችንም እየወደቀን እየተነሳን እየሳትን እየተመለስን ወንድሞች እየኮረኮሙ ወደ መስመር እያስገቡን ነው ያለ ነው። ነገ ደግሞ ምን እንደምንሆን ምን እንደምናመጣ አዲስ ባህሪ እንደ ጎረምሳ ልጅ አንታወቅም። ስለዚህ እንደው በማስተዋል ብትሄድ እኔ ከሁሉ በላይ እንደው የሚቀርባትም ሰው ካለ ወንጌል አይቆምም። በነገራችን ነው እንደው ሀና ገብሩ መድከም የለባትም ምንም እሷ ሌሎችም እኔ አሁን አሉ ሌሎች የምታውቋቸው የሚሳደቡ እየገቡ ጎንደር የሚሄዱ በአውሮፕላን እንትን ላይ ሄደው እንትን ምናልባት የመጀመሪያ ጊዜ በሀገር ውስጥም በረራ ነው መሰለኝ ኤርፖርት ላይ ፎቶ እንትን ብሎ አውሮፕላን ልንሄድ ነው ምናምን ሁሉ ያልፋል። በእውነት ወንጌል ግን አይቆምም። እንኳን ወንጌል ቀርቶ ኢህአዴግ እንኳን 7 ሆነን አንድ ምንሽር ይዘን ነው ማን የሚባል በረሃ ገብተን ነው አዲስ አበባን የተቆጣጠር ነው ይላሉ። ሰው እንኳን አንድ አሮጌ መሳሪያ ይዞ 7 ሆኖ ጀምሮ ሀገር ሁሉ ይቆጣጠራል። ወንጌልማ ይሄው ዛሬ 1.2 ቢሊዮን ደርሷል። ከዓለም ህዝብ እኮ ከ5 አንዱ ወንጌል አማኝ ነው። ከ6 አንዱ አካባቢ ወንጌል አማኝ ነውና የማይቆም የማይጨናገፍ ነገር ለማጨናገፍ እንግዲህ ድንጋዩ የሚወቅበት ይፈጨዋልም ስለሚል እኔ እንደው እህታችንም ሌሎችም የሱ አይነት ሐሳብ ያላቸው እንዳይፈጩ ነው የምፈራውና እድል አለ ለመመለስ ልብ ቢገዙ። አሁንም በሌላ አካውንትም እህታችን ልትሰማ ትችላለች። የመመለስ እድል አለ። ከሷም ጋር የተሰለፉ ካሉ የመመለስ እድል ስላለ እኔ ተመለሱ ብዬ እመክራለሁ። ሄኖክዬ ይሄንን ነው የምለው። እኔ ተባረክልኝ። ዘርዘር አድርገህ አንዳንድ ነገር እስቲ ንገረን ዋና